ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ማድረግና 100,000 ለመግባት 3000 ሰው ብቻ የቀረውን ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ፊልሙ የሚጀምረው በአሊባማ ውስጥ ሲሆን ሶስቱ የኡዲ ወንድማማቾች ተብለው የሚጠሩት ብሪክ፣ ሊንከን እና ማክዌን በዛ አካባቢ ይገኙ ወደ አንድ አደንዛዥ ዕፅ አዘዋዋሪዎች ቤት ያመራሉ። ለዚህም ደግሞ ያዘጋጁትን የፖሊስ ባጅም ያሳዩአቸዋል። ውስጥ የነበሩትም ሰዎች በሩን ለመክፈት ፈቃደኛ አልነበሩም። ነገር ግን አንደኛው አጮልቆ በሚመለከትበት ሰዓት ላይ ብሪክ በበሩ በኩል ይተኩስበትና ይገድለዋል። ከዚያ ወንድማማቾቹ አንድ ላይ ወደ ውስጥ በመግባት ውስጥ ይገኙ የነበሩትን እንዳለ አንድ በአንድ መግደል ይጀምራሉ። ነገር ግን ፍልሚያውን በጨረሱበት ሰዓት ላይ ጥቃት ያደረሱት የተሳሳተ አድራሻ ላይ እንደሆነ ይገነዘባሉ። ከሰዓታት በኋላም ፖሊስ ወደዛ ቦታ ይደርስና ምርመራውን ይጀምራል። የአካባቢውም ዋና ፖሊስ የነበረው ሄነሪ ሚለርድ 13 ሰዎች እንደተገደሉ ዜና ይደርሰዋል። በቦታው ላይ ምንም የዓይን እማኝ የሌለ ሲሆን በአካባቢው የሚገኙ የነበሩት ጎረቤቶችም እንደዛው ቃላቸውን ለመስጠት ፈቃደኛ ሊሆኑ አልቻሉም። ይህ በእንዲህ እንዳለ ወንድማማቾቹ በቤታቸው ውስጥ በነበሩበት ሰዓት ላይ አንድ ሴሌስቴ የተባለች ሴት ወደ እነሱ ትመጣለች። ብሪክም ከኋላዋ ሲመጣም ከሱ ጋር ማውራት ትጀምራለች። ጠዋት ላይም እነዛን አደንዛዥ ዕፅ አዘዋዋሪዎችን ሲገሉ የተመለከተች ሴት ስትሆን ሰዎቹን የገደሏቸውም እነሱ እንደሆኑም ትጠይቀዋለች። ብሪክ ግን ጠዋት ላይ ቤተክርስቲያን እንደነበሩ ይናገራል። ይሁን እንጂ ሴሌስቴ በአካባቢው ላይ የዓይን እማኞች እያሉ እናም በብዛት የሚቆጠሩ ፖሊሶች ለምርመራ መጥተው ራሱ እነሱን ሊያዙ አለመቻላቸው በጣም ገርሟት ነበረ። ከዚያም ክርስትና ልጇ የሆነውን ሮብን ከታገተበት የሚያመጡላት ከሆነ እንደምትከፍላቸው ትነግራቸዋለች። ልጁን የሚወሰደባት ደግሞ የቀድሞ ፍቅረኛዋ የሆነው ካርሎስ እንደሆነም ትነግረዋለች። ነገር ግን ሰውየው በቴክሳስ ውስጥ ታዋቂ የሆነ አደንዛዥ ዕፅ አዘዋዋሪ ስለሆነ ትልቅ ፓወር ነበረው። ለስራውም በመጀመሪያ $10,000 ታቀርብላቸዋለች። ብሪክ ግን ይህንን ሳይቀበል ወደ ፖሊስ ጣቢያ እንድትሄድና ፖሊሶቹም በነፃ ሊረዷት እንደሚችሉ ይነግራታል። ይሁን እንጂ ሴሌስቴ የምታቀርብላቸውን ብር ከ10,000 ወደ 25,000 በምታሳድገውና $5,000 ቅድመ ክፍያን በከፈለችው ሰዓት ላይ ብሪክ ጥያቄውን በመቀበል ወደ ውስጥ ይጋብዛታል። ይህ በእንዲህ እንዳለ በቴክሳስ ውስጥ የሚገኘው ካርሎስ የአደንዛዥ ዕፅ ስራውን መስራት ቀጥሏል። በዚህ ጊዜም ለሱ ልክ እንደ ዕቃ አድራሽነት እየሰሩ የሚገኙት አባትና ልጅ ከሚገኘው ትርፍ ላይ ድርሻቸው ከፍ እንዲል ጥያቄ ያቀርባሉ። ካርሎስ ግን ትርፉን መካፈል የሚችሉት ሰዎች የሱ የስራ አጋሮች ብቻ መሆናቸውን በመናገር የራሱ ሰዎችም እነሱን እንዲገሏቸው ያዛል። ወደ ኡዲ ቤት ስንመለስ ብሪክ ሴሌስቴን ለወንድሞቹ ያስተዋውቃታል። ማክዊን ተናጋሪና ጸጥ ማለት የማይችል አይነት ሰው ነበረ። ሊንከን ግን በተቃራኒው ዝምተኛ አይነት ሲሆን ላውራ ቢል እንኳን ጉሮሮ ላይ በደረሰበት ጉዳት ምክንያት ብዙ ማውራት አይችልም ነበር። ሴሌስቴም ሮብን ብቻ እንዲያድኑላት ሳይሆን የምትፈልገው ካርሎስንም እንዲገድሉላት እንደሆነ ትናገራለች። ከዚያም ለወንድማማቾቹ ሆዷ ላይ የተመታችውን 3 የጥይት ጠባሳን ታሳያቸዋለች። ይህንንም የተኮሰባት ካርሎስ እንደሆነና ሞታለችም ብሎም ትቷት እንደሄደም ትናገራለች። በፖሊስ ጣቢያ ውስጥ የሚገኘው ሼሪፍ ሚለር የኤቲኤፍ ኤጀንት በሆነው አንቶኒ ሪዝ ጥያቄ ይደረግለታል። ጥያቄውን በዋነኝነት ያተኮረ የነበረው በጠዋቱ ስለነበረው የተኩስ ድምጽ ነበረ። ሪስም ይህንን ያደርጋሉ ብሎ የጠረጠራቸው ሰዎች እንዳሉት ይናገራል። በወራቶች መካከልም በዚህ ከተማ ውስጥ ይኖሩ የሚገኙ ትላልቅ ወንጀለኞች ወይ ይሰወራሉ ወይ ደግሞ ይገደላሉ። ይሁን እንጂ ፖሊስ ስለገደላቸው ሰው ማንነት ምንም አይነት መረጃን አግኝቶ አያውቅም። ሚላርድም ዋና ትኩረቱን የሚያደርገው እነዛ ወንጀለኞች ላይ እንዳልሆነ ይናገራል። ይሁን እንጂ ሪስ ግን ለእነዚህ ወንጀሎች ተጠርጣሪ ያደረጋቸው የኡዲ ወንድማማቾችን እንደሆነ ይናገራል። አባታቸውም የኩክላክስ ቡድን አባል ነበረ። እሱም ከሞተ በኋላም 3 ወንድማማቾች ወደ ህፃናት ማሳደጊያ እንዲገቡ ተደርገው ነበር። ከዚያም ጊዜም በኋላም ከህግ ጋር እየተጣረሱ ብዙ ወንጀሎችን ሰርተዋል። ሚላርድም ወንድማማቾቹን እንደሚያውቃቸውና ነገር ግን ያለምንም ማስረጃ እነሱን ማሰር እንደማይችል ይናገራል። በዚህ ጊዜም ወንድማማቾቹ ሮብን ለማዳን ጉዟቸውን ጀምረው ነበር። በጉዟቸው ላይም ብሬክ እና ማክዌን ሮብ ምን ሊመስል እንደሚችል መነጋገር ይጀምራሉ። ሊንከን ደግሞ ከኋላ ወንበር ላይ ተቀምጦ የሚወሩትን ብቻ ያዳምጥ ነበር። ሌሊቱን ሙሉም ከነዱም በኋላም በመጨረሻ በቴክሳስ ውስጥ ይገኝ በነበረ በአንድ የእንግዳ ማረፊያ ውስጥ እረፍት ለማድረግ ይወስናሉ። ጠዋት ላይም ብሬክ ከሼሪፍ ሚለርድ ስልክ ይደወልለታል። እሱም የተሳሳተ ቤት ላይ ጥቃት በማድረሳቸው ንዴቱን ይናገራል። ያ ብቻ ሳይሆን ለሱ ምንም ሳይነግሩት ከአሊባማ መውጣታቸው እንደዛው አናዱት ነበረ። ሚለርድ ከዛ በተጨማሪ የኤቲኤፍ ኤጀንት እነሱ ላይ ምርመራ እንደጀመረ ይነግራቸዋል። ስለዚህም ወንድማማቾቹ ጥንቃቄ እንዲያደርጉና
ተጨማሪ ምንም አይነት ስህተት እንዳይሰሩ ያስጠነቅቃቸዋል። ይህም የኡዲ ወንድማማቾች ለሚላርድ በሚስጥር እንደ ነፍሰ ገዳይነት እየሰሩለት እንደሆነ ያሳየናል። ያሳደጋቸውም ሰው ደግሞ እሱ ነበረ። እነሱን የሚልካቸው የነበረው ፖሊስ በህጋዊ መልኩ ሊያስራቸው ያልቻላቸውን ወንጀለኞች እንዲያስወግዱለት ሲል ነበረ። ይህ በእንዲህ እንዳለ ካርሎስ ቴክሳስ ውስጥ በሚገኘው ቤት ውስጥ ስራውን ቀጥሏል። ወንድማማቾቹ ግን መኪናቸውን ወደ ኋላ በመንዳት የቤቱን ግድግዳ በኋላኛው በኩል ያፈርሱታል። ይህም ካርሎስም እንዲወድቅ ያደርገዋል። ከዚያም ከወጡ በኋላም የካርሎስ ሰዎች ላይ መተኮስ ይጀምራሉ። በተኩሱ መሃል ላይም ማክዊን ወደ አንደኛው ክፍል ይገባና ሮብን እዛ ውስጥ ያገኘዋል። ሮብም የአካል ጉዳተኛ የሆነ የ17 ዓመት ልጅ ነበረ። በጊዜውም ዊልቸሩ ላይ ተቀምጦ ነበር። ወንድማማቾቹም እሱን ከያዙት በኋላም ከቦታው ወዲያውኑ ያመልጣሉ። ካርሎስም ራሱን ከሰጠበት በመንቃት የተፈጠረውን ነገር በሙሉ መመልከት ይጀምራል። ብዙዎቹ አባላቱ እንደተገደሉና ሮብም ከዛ እንደተወሰደም ከተገነዘበ በኋላ ከዚህ ጥቃት ጀርባ ሴሌስቴ እንዳለች ይገነዘባል። ከዚያም ቀጥታ ማርቲን ያዋራዋል። ምክንያቱም ማርቲ ከዚህ በፊት 3 ጊዜ ተኩሶባት እንደገደላት ነግሮት ነበረ። ይሁን እንጂ እውነት መሞቷን አላረጋገጠም ነበር ማለት ነው። ለዛም የተናደደው ካርሎስም በብረቱ ወግቶ ይገለዋል። ከዚያም ካርሎስ በቀጣይ ሴት ሞተረኛ ነፍሰ ገዳዮችን ደግሞ ይቀጥራል። በዚህ መንገድም እነዛን ወንድማማቾች አስቁመው ሮብንም ይዘውለት እንዲመጡም ነበር ሐሳቡ። ወደ አሊባማ ስንመለስ ኤጀንት ሪስ ሚላርድን በቤቱ ለመጎብኘት ሲል ይመጣል። ሚላርድን ቢል ሃውኪንስ ከሚባለው ጓደኛው ጋር ያጠመደ ነበረ። እሱም በከተማዋ ውስጥ ባለስልጣን ነበር። ሁለቱም ሰዎችም ሪስ እያደረገ በነበረው ምርመራ ላይ ደስተኛ አልነበሩ። ምክንያቱም ከተማቸው በአካባቢው ከሚገኙት ከተማዎች አንጻር ዝቅተኛ የሆነ ወንጀል የሚፈጸምበት ቦታ ነበረ። በቀጣይ ወንድማማቾቹ የሚበሉት ፍለጋ ወደ አንድ ሬስቶራንት ውስጥ ይገባሉ። ምግቡ እስኪመጣም በሚጠብቁበት ሰዓት ላይ ሊንከን ለሮብ ሰዎችን ለማዋራት በሚጠቀምበት መሳሪያ እሱን ማዋራት ይጀምራል። ሮብም ይህንን ሲመለከትም ይስቃል። ይህ በእንዲህ እንዳለ ካርሎስ የሴሌስቴን ስልክ ቁጥር በማግኘት ወደ እሷ ይደውልላታል። ከዚያም ወደ እሱ የላከቻቸውን ወንድማማቾችን ጨምሮም እሷንም እንደሚገላት ይነግራታል። ሴሌስቲያም ቤተሰቦቿን ገለውባት ያላትን ከሰረቃት በኋላ ለእሱ ከዚህም በላይ እንደሚገባው ትነግረዋለች። ካርሎስ ግን አሁንም ቢሆን እንዳላቆመና ወደ ወንድማማቾቹም ነፍሰ ገዳይ እንደላከባቸው ይነግራታል። ትንሽ ቆይቶ ሞተረኞቹ ነፍሰ ገዳይ ሴቶች ወንድማማቾቹ ወዳሉበት ባር ውስጥ ይገባሉ። ወንዶቹም እነሱን እንዲገሉ የተላኩ ስላልመሰላቸው በእነሱ ውበት ይሳባሉ። ሴቶቹም ወንዶቹን በማማለል አንዳቸው ከአንዳቸው ጋር እንዲለያዩ ያደርጓቸዋል። ቢሆንም በመጨረሻ ግን ሊንከን አንደኛዋ ሴት ሮብን በቀስታም ቢሆን ዊልቸሩን እየሳበችው ልትወጣ ስትሞክር ይመለከታትና እየተፈጠረ ያለውን ነገር ይገነዘባል። ያቺም ሴት ሲናቃባትም ሴቶቹ ጥቃታቸውን ይጀምራሉ። ሊንከንም ከኋላ ጀርባውን ይወጋል። ይሁን እንጂ በቀላሉ የወጋቸውን ሴት ይመታታል። ሮብንም ወደ ውጭ ካስወጡት በኋላ የሞተረኞቹ ዋና እነሱ ላይ መሳሪያ ይዛ በመምጣት መተኮስ ትጀምራለች። ወንድማማቾቹም ከጥይቱም ይደበቃሉ። ያቺ ሴትም ጥይት በጨረሰችበት ሰዓት ላይ ብሪክ ወዲያውኑ ድሉን በመጠቀም ይተኩስባታል። የመጨረሻዋ ነፍሰ ገዳይም ሊንከን ላይ ጥቃት ለማድረስ ትሞክራለች። ቢሆንም በቀላሉ ይዛትና ግን አንገቷን አጣሙ ይገላታል። ይሄ የግድያ ዜናም ማታ ላይ በሚዲያዎች መንሰራፋት ይጀምራል። የባሩ ባለቤትም 3 ወንድማማቾች ምን እንደሚመሳሰሉ በስዕል ለፖሊሶች አሳይቷል። ይህንንም ዜናም ኤጀንት ሪስ እና ሼሪፍ ሚላርድ በእኩል ሰዓት ይመለከቱታል። በቀጣይ ወንድማማቾቹ ጉዟቸውን ሲቀጥሉ ማክዊን ሊንከን የተወጋውን ቁስል በአልኮል ማከም ይጀምራል። ያ ብቻ ሳይሆን ቀዳዳውንም ይሰፋለታል። ሊንከን ግን ያን ያህል ከባድ ህመም እየተሰማው ያለ እንኳን አይመስልም ነበር። በቀጣዩ ቀን ጧት ላይ ሪስ ወደ ሚላርድ ቢሮ ያመራል። ከዚያም ፖሊሱ ወደ ኡዲ ወንድማማቾች ቤት እንዲወስደውም ይጠይቀዋል። ይሁን እንጂ ሚላርድ ግን ቤቱ እንዲቃጠል ቀድሞ አዞ ነበረ። ከዚያም የእሳት አደጋ ተለማማጆችንም በማምጣትም እሱ ላይ እንዲለማመዱም አድርጓል። ይህ በእንዲህ እንዳለ ወንድማማቾቹ ጋዝ ስቴሽኑ ጋር ይደርሳሉ። ብሪክም ወደ ሴሌስት ሲደውልላት ማክዊን ሮብን በመያዝ የሚበላውን ነገር ለመግዛት ሲል ሱፐርማርኬት ውስጥ ይገባሉ። ብሪክም ለሴሌስቴ ካርሎስ እንዴት በሮብ አይነት ሁኔታ ላይ የሚገኝን ሰው አግቶ ሊይዝ እንደፈለገ ይጠይቃታል። ሴሌስቴን በዚህን ሰዓት ላይ እውነቱን ትነግረዋለች። ሮብም ሀብታም ከሆነ ቤተሰብ የተገኘ ልጅ እንደሆነና ቤተሰቡን የገደለበት ካርሎስ ሲሆን አሁን ላይም ሮብን እሱ ጋር ሊያሳድገው ወስኗል። ይህንን ያደረገው ግን ልጁ ልክ 18 ዓመቱ በቀጣዩ ሳምንት ላይ ስለሚሞላው 18 ዓመቱን ሲሞላ የቤተሰቦቹን ንብረት ሲወስድ ከሱ ለመካፈል ነበረ። ለዛ ገንዘብ ሲለም ካርሎስ ሮብን ለማግኘት ሲል የማያደርገው ነገር አይኖርም። ብሪክም ይህንን ከተገነዘበ በኋላ ሴሌስቴ እንድታገኛቸው በሚሲሲፒ ውስጥ በሚገኝ በአንድ ቦታ ላይ ቀጥራታል። ይህ በእንዲህ እንዳለ ካርሎስ በቀጣይ ደግሞ ከባባድ መሳሪያን የሚታጠቁትን ኃይለኛ ነፍሰ ገዳዮችን ወደ እነሱ ሊልክባቸው ይወስናል። በጋዝ ስቴሽን ውስጥ የሚገኘው ማክዊን ሮብን ያበለዋል። የሱፐርማርኬቱ ባለቤትም 3 ሰዎች አንድ አካል ጉዳተኛን ይዘው እንደጠፉ የሚናገር ዜናን ይሰማና እነዚህም ሰዎች እነሱ ይሆናሉ ብሎ ስላሰበ መሳሪያውን እነሱ ላይ ደቅንባቸዋል።
ውጪ ላይ የሚገኘው ብሪክ በሌላ በኩል ወደ ሚላርድ ጋር በመደወል በሚሲሲፒ ውስጥ ወደሚገኘው ካምፕ ግራውንድ እንደሚያመሩ ይነግረዋል። ይሁን እንጂ ሚላርድ ግን ያደረጉት ነገር በሙሉ ብዙ ትኩረትን እየሳበ እንደሆነ ይነግራቸዋል። ስለዚህም ከዚህ በኋላ እነሱን መጠበቅ እንደማይችል ይናገራል። ለዚህም ደግሞ ምንም አይነት ምርጫ አልነበረውም። ወደ አሊባማ የሚመለሱ ከሆነም እነሱን ለማሰር እንደሚገደዱም ይነግረዋል። ከትንሽ ቆይታ በኋላ ማክዊን፣ ሊንከን እና ሮብ ከጋዝ ስቴሽኑ ሱፐርማርኬት ውስጥ ሰውየውን መሳሪያውን አስጥለው ይወጣሉ። ከዚያም ወንድማማቾቹ ጉዟቸውን ሲቀጥሉ ከሮብ ጋርም የነበራቸው ቅርበት በጣም እየጠበቀ ይመጣል። ይሁን እንጂ ብሪክ ግን በመጨረሻ ስሜታዊ ሆነና መኪናውን መሃል መንገድ ላይ ያቆመዋል። ከዚያም ለወንድሞቹም ሚላርድ ከዚህ በኋላ ሊረዳቸው እንደማይችል ይነግራቸዋል። ስለዚህም ወደ አሊባማ መመለስ አይችሉም። ከዛ በተጨማሪም ከዚህ በኋላ ሌላ ምርጫ ስለማይኖራቸው ሮብን በራሳቸው ጥበቃ ሊያደርጉለት ይገባል። ማክዊንም ይህንን ስራቸውን እንዲተዉት ሀሳብ ያቀርባል። ይሁን እንጂ ብሪክ ግን ይህንን ሀሳብ ሊቀበል አልቻለም። ምክንያቱ ደግሞ ከዚህ በፊት አካል ጉዳተኛ ወንድም ነበራቸው። አባታቸው ከነሱ ጋር እሱን አብሮ የሚያሳድገው ቢሆንም ነገር ግን በተደጋጋሚ መልኩ ይደበደበው ነበረ። እንደነሱ መንቀሳቀስ ስለማይችልም እንደ እንስሳም ነበር ይቆጥሩ የነበረው። በአንዱ ቀን ጠዋት ላይ ግን እነ ብሪክ ሲነቁ የአካል ጉዳተኛ ወንድማቸው ከዛ ቤት ውስጥ እንደጠፋ ይገነዘባሉ። ብሪክም ሮብን ለመጀመሪያ ጊዜ እንደተመለከተው ያ የጠፋው ወንድማቸው ነበር መስሎ የታየው። ስለዚህም ካርሎስ ድጋሚ እንዲወስደው ሊፈቅድለት አይችልም። ይበዲ እንዳለ ሊንከን ከርቀት ይመጣ የነበረና የታጠቁ ሰዎች የነበሩበትን መኪና ይመለከታል። እንደተገኙም በመገንዘብም ወንድማማቾቹ ወዲያውኑ ጉዟቸውን ይቀጥላሉ። ነፍሰ ገዳዮቹ የሚከተሏቸውና የጭስ ቦምቡን መኪናቸው ውስጥ ይከቱባቸዋል። እነሱም መንገዱን ለማየት በቸገራቸው ሰዓት ላይ ወንጀለኞቹ ከሚሄደው መኪና ውስጥ ሮብን አውጥተው ይወስዱታል። ከዚያም ሁለቱ ቡድኖችን መተኳኮስ ይጀምራሉ። ከዚያም ግን ጥይታቸውን በጨረሱበት ሰዓት ላይ ሊንከን ወደ እነሱ መኪና ውስጥ በመግባት እጁን ብቻ ተጠቅሞ ውስጥ የነበሩትን እንዳለ ይገላቸዋል። መኪናውም ከቆመ በኋላ እነ ብሪክ ሄደው ሲመለከቱት ግን ሊንከን ላይ ከባድ ጉዳት ደርሶበት ነበር። የነፍሰ ገዳዮቹ መኪናን ጨምሮ የእነሱ መኪናም ቢሆን በደረሰባቸው ጉዳት ምክንያት ከዚህ በኋላ ጉዞውን ለማድረግ የሚያስችሉ መኪኖች አይደሉም። ስለዚህም ጉዟቸው በእግራቸው ለመቀጠል ይወስናሉ። ድንገት በዛ በኩል እያለፈ የነበረ መኪና ይመለከታቸውና ግን ሊረዳቸው ይወስናል። እነ ብሪክም መጀመሪያ ላይ አልተቀበሉም ነበር። ነገር ግን የሊንከንን ሁኔታ ከተመለከቱ በኋላ በመጨረሻ እርዳታውን ይቀበላሉ። በመኪና ውስጥ ከሚገኙት መሃል አንደኛዋ ስደተኛ ተሳፋሪ ከዚህ በፊት በነበረችበት ሀገሯ ላይ ነርስ ስለነበረች እውቀቷን በመጠቀም ሊንከንን መርዳት ትጀምራለች። ከዚያም በቀጣይ ቡድኑ ሚሲሲፒ ካምፕ ግራውንድ ይደርሳሉ። እዛም ሆኖ ሴሌስቴ እስክትደርስ ድረስ ለመጠበቅ ይወስናሉ። ይህ በእንዲህ እንዳለ ሪስ ሁሉንም የፖሊስ መረጃዎችን ከመረመረ በኋላ በመጨረሻ አንድ ጋዜጣ ላይ አንድ ፎቶን ያገኛል። ይህም ፎቶ ደግሞ ወጣቱ ሚላርድ ሶስቱን የኡዲ ወንድማማቾችን አባታቸው ከሞተ በኋላ ሲያተርፋቸው የሚያሳይ ፎቶ ነበረ። በዚህ መልኩም በመጨረሻ የኡዲ ወንድማማቾችን ያሳደጋቸው ሄነሪ ሚላርድ እንደሆነ ይገነዘባል። ከዚያም ሪስ ወደ ሚላርድ ቤት በማምራት ያገኘውን መረጃና ፎቶን ያሳየዋል። ሚላርድም ይሄ ፎቶ የሚያሳየው እሱ ወጣት በነበረበት ጊዜ ላይ ስራውን እንዴት አድርጎ ይሰራ እንደነበረ ብቻ እንደሆነ ይናገራል። ይሁን እንጂ ሪስ ግን ከዚህ በተጨማሪ ሌሎች ምርመራዎችን በማድረግ በብዛት የሚቆጠር ገንዘብ ወደ እሱ ሲተላለፍ እንደነበረ ተመልክቷል። ሚላርድም ወንድማማቾቹ በሱ ስር ሆነው ለሚያደርጉት ግድያ የሚያስተላልፍላቸው ገንዘብ ነበረ። ያም ገንዘብ ደግሞ ከሌሎች ሰዎችም ነበር የሚገኘው። ሚላርድም ይሄ ገንዘብ ወንጀሎች ከተፈጸሙ በኋላ አካባቢውን ለማጽዳት የሚጠቀሙበት ገንዘብ እንደሆነ ይናገራል። ይሁን እንጂ ሪስ ግን አንዳንዶቹ ገንዘቦች ወደ እሱ አካውንት የገቡት ገና ወንጀሉ ከመፈጸሙ አስቀድሞ እንደሆነ ይናገራል። አሁን ብዙ ማስረጃዎች ከተገኘበት በኋላ ሪስ ለሚላርድ አንድ አማራጭን ይሰጠዋል። ይህም ደግሞ የእስር ጊዜው እንዲቀለለት የወንድማማቾቹን መገኛ እንዲነግረው ነበረ። ሚላርድም በመጨረሻ ወደ ካምፕ ግራውንድ እሱን ሊወስደው ይወስናል። ካርሎስም ሮብን እስካላገኘ ድረስ እንደማያቆም የተገነዘቡት ወንድማማቾቹ በመጨረሻ ለሚመጣው ፍልሚያ ራሳቸውን ማዘጋጀት ይጀምራሉ። ይሁን እንጂ ይህንን ፍልሚያ ሊፋለሙ የሚችሉት ብሪክ እና ማክዊን ብቻ ናቸው። ምክንያቱም ሊንከን ከባድ ጉዳት ላይ ነው ያለው። ማክዊንም በዚህን ሰዓት ላይ በትምህርታቸው የሆነ ያክል መግፋት እንዳለባቸው በመናገር መቀለድ ይጀምራል። እነሱ በማያውቁት መልኩም ወደዛ በካርሎስ የተላኩ ነፍሰ ገዳዮች ድጋሚ እየመጡባቸው ነበር። ቡድኑም አካባቢውን ከከበቡት በኋላ አንዳንዶቹ በዛፍ ላይ ወጥተው መጠበቅ ይጀምራሉ። ሴሌስትም እዛ በደረሰችበት ሰዓት ላይ ቡድኑ ወዲያውኑ መኪናዋ ላይ መተኮስ ይጀምራሉ። ብሪክና ማክዊንም ወደ እነሱ በመተኮስ ሴሌስቴን ወደ ውስጥ እንድትገባ ያደርጓታል። ብሪክና ሴሌስቴም ተጨማሪ መሳሪያን በሚይዙበት ሰዓት ላይ ከገመድ ጋር የተያያዘው ቀስት የማክዊንን እግር ይወገዋል። ከዚያም ሞተረኛውም ያንን ገመድ በመጎተት እሱን መሬት ላይ ያንፏቅቅ ይወስደዋል። ብሪክም ሊረዳው ቢሄድም ነገር ግን ጥቃት አድራሾቹ ይተኩሱበታል። ይህም እዛው ቤት ውስጥ ተደብቆ እንዲቀር ያደርገዋል። ሞተሩን በመጨረሻ ያቆምና ሞተረኛውም ማክዊንን ለመግደል ቢላውን ይዞ ይሄዳል። ይሁን እንጂ ሳይጨርሰው በፊት ማክዊን ወዲያውን ይተኩስበትና ይገለዋል። ይህ በእንዲህ እንዳለ የቡድኑ አለቃ የሆነው ሾጋን በክፍሎች ውስጥ በመዘዋወር
በአንደኛው ክፍል ውስጥ ሮብን ያገኘዋል። ሊንከንም ከኋላ ይመታዋል። ይሁን እንጂ ሾገን ቁስሉን በተደጋጋሚ በመምታት እሱን እንዲወድቅ ያደርገዋል። ብሪክም እዛ ደርሶም ሊተኩስበት ቢያስብም ነገር ግን ወዲያውኑ አስጥሎት እሱን ይመታዋል። ብሪክንም ሊገለው በተዳረሰበት ሰዓት ላይ ሊንከን ከወደቀበት በመነሳት እንደምንም ብሎ ይገለዋል። ከነፍሰ ገዳዮቹ መሃል የቀረው የመጨረሻ ሰው ማክዊንን ሊገለው ይዘዋል። ይሁን እንጂ ያንን ከማድረጉ በፊት ሚላርድ እዛ ይደርስና ወዲያው ተኩሶበት ይገለዋል። ትንሽ ቆይቶም ፖሊሶች ወደዛ አካባቢ የሚመጡና ምርመራቸውን ይጀምራሉ። ወንድማማቾቹም የተሳሳተ መረጃን በመስጠት ሴሌስቴን ከዚህ ሁሉ ነገር መሃል ያወጧታል። ነገር ግን ሮብን ወደ ቤቷ በመውሰድ ለሱ የሚገባውን እንክብካቤ እንድታደርግ ይፈቀድላታል። ከመለየታቸው በፊትም ማክዊን ለሮብ አሁን የኡዲ ቤተሰብ እንደሆነ ይነግረዋል። ሮብም መሳሪያውን በመጠቀም እሱን ያመሰግነዋል። ይህም ማክዊንና ሴሌስቴ በዛ እንዲገረሙ የሚያደርጋቸው ነበረ። በቀጣይም ሚላርድና ወንድማማቾቹ ይታሰራሉ። በሚታሰሩበት ሰዓት ላይ ሚላርድ ምንም ነገር ቢያደርጉ እንኳን በእነሱ እንደሚኮራባቸው ይናገራል። የሪስም የተሳካ ምርመራ ከፍ ያለ የሥራ እድገት እንዲያገኝና ሌላ ቦታ ላይ እንዲመደብ እድል ይፈጥርለታል። ይሁን እንጂ በዛ ቦታ ላይ መስራቱን የፈለገ አይመስልም። ከጊዜያት በኋላም ካርሎስ ከሴሌስት የተላከለት አንድ መልእክት ይደርሰዋል። በከፈተው ሰዓት ላይ ግን ቦምቡ ወዲያውን ይፈነዳል። ከ54 ወራት በኋላ የኡዲ ወንድማማቾች ከእስር ቤት ይለቀቃሉ። ውጪ ላይም እየጠበቃቸው የነበረውን የሚያምር መኪናንም ይመለከታሉ። ይህም መኪና ደግሞ ሮብ ህይወቱን ስላተረፉለት እንደ ስጦታ የላከላቸው መኪና ነበር።